ትናንት የትግራይ ጦርነት የኛም ጦርነት ነው ብለን ብንጸልይ ሱባኤ ብንገባ እግዚኦ ብንል ዛሬ በሰሜኑ በአማራው ዛሬ በኦሮሚያ አካባቢ ዛሬ በሌላው ጋር የምንሰማው ግጭት እግዚአብሔር ያቆመው ነበረ። ዛሬም አልረፈደም። ማረን እንበለው። የሌላውን መከራ ራሳችን እናድርግ። እግዚአብሔር መከራን ሁሉ ከሀገራችን ያርቅልን። ቤተክርስቲያን ሲመጡ እኛ የሚጋጩ ሴትዮ በመቋሚያ በቦታ በምን ጸልዩ በእንተ ሰላም ሲባል ጸልዩ በእንተ ሰላም ምስል ዲያቆኑ በአራት ማዕዘን እኛ እንዲያን እንሳለም የለ። እሳቸው ወደ ቄሶቹ ወደ ወንዶቹ አሉና ወደ ሴቶቹ ዞር ሲሉ የተጣላትን ሴት አንቺ አይደለም ማለት የተወደዳችሁ ምዕመናን ወንዶችም ሴቶችም ልጆቻችን የሰንበት ትምህርት ቤት ደቀ መዛሙርት ሁላችሁም በክርስቶስ ሰላም እንደምን አመሻችሁ። የአምላካችን የእግዚአብሔር ስም የተባረከና የተመሰገነ ይሁን። የሁላችን እናት ቅድስተ ቅዱሳን ወላዲተ አምላክ በረድኤት በበረከት በእናትነት ፍቅሯ በአማላጅነቷ ሁላችንንም ትጠብቀን። መራራ ሥር በሚል አጠር ያለች በቁመቴ የወንጌል ሐሳብ ነግራችኋለሁ። መነሻ ጥቅሳችን ብዙዎቻችሁ የምታውቁት ነው። ዕብራውያን ምዕራፍ 12 ቁጥር 15 ነው። ቅዱስ ጳውሎስ የእግዚአብሔር ጸጋ ለማንም እንዳይጎድለው ይላል። የእግዚአብሔር ጸጋ ሲጎድል ክርስትናችን ጎድሎ ይሆናል። የእግዚአብሔር ጸጋ ሲጎድል አምልኮታችን ደካማ ይሆናል። የእግዚአብሔር ጸጋ ሲጎድል በእምነት ጸንተን ለመቆም እንቸገራለን። የእግዚአብሔር ጸጋ ሲጎድል እኔነት ይበዛል፣ ትምክህት ይበዛል፣ መታበይ ይበዛል፣ በስራዬ ማለት ይበዛልና የእግዚአብሔር ጸጋ ለማንም እንዳይጎድለው ብዙዎች የሚረክሱበት አንድ መራራ ሥር ወደ ላይ በቅሎ እንዳስጨንቅ ብሎ ለዕብራውያን ሰዎች ይህንን መልእክት ጽፏል። ተወዳጆች ሆይ ዛሬ በኦርቶዶክሳውያኑ ማህበረሰብ ውስጥ ይሄ ቅዱስ ጳውሎስ ማስጠንቀቂያ አጥብቀን ልንሰማው፣ አጥብቀን ልናየው፣ አጥብቀን ልንረዳውም የሚገባ መልእክት የሚሆን ይመስለኛል። ምክንያቱም ይሄ መራራ ሥር በለምለም አፈር ውስጥ ተደብቆ ስር ሰዶ ስር ምሶ ሌሎቹን ተክሎች አጨንግፎ እሱ እያቆጠቆጠ እየወጣ ሁለንተናን የሚቆጣጠር በመሆኑ የመራራ ሥር ማደግ የሚሆኑ ምልክቶች በእያንዳንዳችን ኑሮ ውስጥ ዛሬ እንደ ቀልድ እየታዩ ይገኛሉ። መራራነት እውነት ነው ከትንሽ ይጀምርና ነገር ግን ልክ እንደ አረም ስፍራ ወስዶ ብዙ ቦታን አካሎ ግንኙነትን፣ ህብረትን፣ ቅድስናን፣ መንፈሳዊነትን ሁሉ አዳክሞና አበላሽቶ በአምልኮት መልክ ብቻ እንድንጓዝ ሕይወትን በክርስቶስ ያለንን እምነት የሚያቀጭጭ ክፉ ሐሳብ ነው። ዛሬ ሁላችሁም እንደምታውቁት ብዙ የመራራነት ሥር ምክንያቶች እንዲያቆጠቆጥ ምክንያት የሆኑ ብዙ ሐሳቦች፣ ብዙ ያኗኗር ዘይቤዎች በእኛ ውስጥ ይታያሉ። ቀለል አድርጎ አማርኛዬን ሳላከብድ እንድትረዱት ለመራራ ሥር ማደግ ምክንያት ከሚሆኑ ጉዳዮች መካከል እኒህ ሰባቱ በጣም ጽኑ የሆኑ እውነት ናቸው። ብዙዎቹን ያጠቃልላሉ። የመጀመሪያው ይቅርታ አለማድረግ ነው። ይቅር ከማለት ይልቅ በቂም መያዝ። ይሄ የኢትዮጵያችን ታሪክ ነው። ዛሬ ያለፈ የሄደ ያሁኑን የሚመጣውን ቂም በመቋጠር በመተንተን በመፍታት በመዘርጋት በማወጭ እርስ በርሳችን እየተላለቅንበት እየተጎዳዳንበት ያለው መራራ ሥር
ይቅር አለማድረግ ነው፣ ይቅር አለማለት ነው። እግዚአብሔር ልቦና ይስጠላችሁ። ሁለተኛው ቅናት። መጽሐፍ ቅናት አጥንትን ታነቅዛለች እንዳለ ዛሬ በዚህ ማህበረሰብ ውስጥ ሌሎች በሚገጥማቸው በጎ አኗኗር ወይም ስኬት ወይም በረከት የተሻለ ህይወት፣ የተሻለ ትዳር፣ የተሻለ ኑሮ፣ የተሻለ ትምህርት ደረጃ ብዙዎቻችን እንዳጋጣሚ ወይም ከኛ የስንፍና ህይወት የተነሳ በዚህ መስመር ውስጥ ባለመሆናችን በቅናት መንፈስ የሚያሰው እጅግ ብዙ ነው። ቅናት አጥንትን ማንቀዝ ብቻ ሳይሆን የመራራ ስር መገለጫ ዋነኛው ይሆናል። ተደጋጋሚ ብስጭት፣ ኩራት፣ አሉባልተኝነት፣ የምስጋና እጥረት። ለምን መሰላችሁ ተመስገን በሉ ምላችሁ? የብዙዎቻችን ህይወት በተለይ በአሁኑ ወቅት በምሬት የተያዘ፣ የምሬት ምክንያቶቻችን ደግሞ አንዱን ነክቶ ሌላውን የሚተው ሳይሆን እንደ ሰንሰለት የተሳሰረ ማህበረሰብን ሙሉ የዋጀ የነካ የዳሰሰ የዳበሰ ብዙ ምሬቶች በህይወታችን ውስጥ ገጥመውን ተመስገን ለማለት ሰይጣን አንደበታችንን ይይዘዋል። አንድ ጊዜ ከሚካኤል ሲሄድ እንደሞኝ በመደጋገሜ በተለይ ሶሻል ሚዲያዎቹ ሰዎች ሁሌ ስለሚያስተላልፉት እንደብድ እንዳትቆርጡኝ እንደፈዘኛ ቸኩዬ በጓሮ በኩል ገባለሁ። የአዲስ በተሰራው ድሮ ሰባኪ ወንጌሎኝ ለሰርቻለሁ ዘራይ 30 ዓመት ግድም እና ስራ ቦታ ትንሽ በስጨት ብዬ ነው የደረስኩት። ግን ስደርስ መዝሙር ይዘምራል። አውደ ምሕረት ላይ አንዲት ምስኪን ደሃ ደግሞ የለመነችው ምግብ ወዲ ያያረገች መዝሙሩን ትዘምራለች። እንደ አይነት ልብስ ተመውላች። በምንም አይነት አኗኗር ውስጥ ብንሆን ማንንም ነው ተመስገን ማለት የሚገባል። ደገሞልኝ ማንንም ነው። ከፋን እንኖራለን፣ ተደሰትን እንኖራለን፣ ያገኘን እንኖራለን፣ የጨበጥነው የጠፋብን ወይም ያጣነው እንኖራለን። በትዳር በረከት ውስጥ ከሚስት ጋር ተያይዘን ተመስገን ለማለት አሁን 200 ምናምን ሺህ ብር እንደሰጡት ሰውዬ የመጣን ልንኖር እንችላለን። ትዳር መከራ ሆኖብን ውጋት ሆኖብን ልንል የመጣን ልንኖር እንችላለን። ወይም በብዙ አይነት አኗኗር ውስጥ የመጣን ልንኖር እንችላለን። ግን ማንን ነው ተመስገን ምንለው? ይቺ ሴት ዘመረችው አብራ መዝሙር ከኑሮዋ ጋር በሰውኛ ቋንቋ የሚገጥም አልነበረም። ሰው ለምኖ ፍርፋሪ ይዞ የሶርያው ሊቅ ቅዱስ ኤፍሬም ቁጣን የሚይዝ ልብ እንደተተወች ማሳ ነው፣ የማያመሰግን ልብ እንደተተወች ማሳ ነው፣ የጥላቻ አረም ካልተወገደም መልካሙን ዘር ሁሉ አንቆ ይጨርሰዋል ይላል። ይሄ መራራ ስር እንደ ሀገር፣ እንደ ቤተክርስቲያን፣ እንደ ማህበረሰብ፣ እንደ ትዳር፣ እንደ ቤተሰብ፣ እንደ ጓደኝነት እየተስፋፋ ከመጣ የሚፈጥራቸው በጣም መጥፎ ነገሮች አሉ። አንዲት ሴት ብዙ ጊዜ በጎ ነገር ስላላት በቢሮዋ ቀድማ ገብታ ቢሮዋን አሳምራ ምን ብላ ጥሩ መዓዛ ሰጥታ ጓደኞቿ ሲመጡ በደስታ ያን ቢሮ ወደውት ይቀመጣሉ። አንድ ቀን አለቃቸው መጣና እሷም አለች ሌላም ሰው አለ። እሷን ትቶ ሌላውን ሰው በጣም አመሰግናለሁ፣ ይሄን ቢሮ በጧት እየገባ ስለምታጸዳ ጎበዝ፣ ለአንተ ልዩ ሽልማት ደግሞ ይገባሃል አለው። መዓዛው ራሱ የሚያምር ውበት ያለው ቢሮ አድርገዋል አለው። ያ ሰው እሷ ናት አላለም፣ ምስጋናውን በፈገግታ ተቀበለ። በዛች ሴት ውስጥ መራራ ስር መብቀል ጀመረ። ከዚህ ሰውረንላችሁ እንዴት እኔ እየሰራው እንዴት እኔን ምንል ይሄ መራራ ስር ውስጣችን እንዲበቅል የሚያደርገን ብዙ ሰዎች አለ። ተበሳጨች፣ አዘነች፣ ተከዘች፣ ቢሮ ማጽዳት ተወች። በጣም ደከመች። ልቧ ለዛ ሰው ፍጹም ሰላም አጣ። ናቀችው፣ ጠላችው። አንድ ግን ጸለየች። እግዚአብሔር ይሄን መራራ ስራ አስወግድልኝ አለች። መራራውን ስራ ያስወግድልኝ። ግንኙነቷ ተበላሸ። ቢሮ ውስጥ ያ ጎበዝ ወጣት
ጉዳዩን በአግባብ ስለተረዳ በእግዚአብሔር ፊት ይቅርታ ጠይቆ ሄደና ላለቃው ይሄን ቢሮ እኮ የምታጸዳ እህታችን ናት እንጂ እኔ አይደለሁም አለ። አያችሁ ግንኙነት እንዳይበላሽ። አለቃው መጣና እሷን አመሰገነና ለተፈጠረው ነገር ይቅርታ ጠየቃት። ስለዚህ መራራ ስር ሲበቅል ሁልጊዜ የመጀመሪያው ነገር የሚፈጥረው ግንኙነትን ያደፍረሰ ባልና ሚስት ጥቂቷ መራራ ስር በእናንተ መካከል የጠነከረ ልዩነት ትፈጥራለች። ለትንንቅ ለድብድብ ለስልድብ ለፍቺ ለመለየት የሚያደርስ ጓደኛሞች አብራችሁ ምስሩ ባልደረባዎች እግዚአብሔር መራራ ስርን ያስወግደልን። ሁለተኛው ግጭት ነው። ይሄ የምንሰማው እዚህም እዛም መገዳደል እዚህም እዛም ደም መፍሰስ መራራ ስር በቅሎ በብዙዎች ዘንድ ለይቅርታ ልባቸው ዛሬ መንገዱ ሁሉ ጭንቅ በዜና ሁሉ መከራ መሆን የጀመረው መራራ ስር በየቦታው ስላደገ ነው። ግጭት ይበዛል። ግጭት ደግሞ ደስታን ያጠፋል። ደስታ ሲጠፋ ደግሞ መንፈሳዊ ድክም የተጣላ ሰው የተጋጨ ሰው ቂመኛ ሰው ሰው በጥላቻ የመረዘ ልብ ለጥቂት ደቂቃ በርከክ ብሎ መጸለይ አይችልም። እግዚአብሔር ይርዳን ሁላችን። ምክንያቱም ያ መራራ ስር ፊታችን እየመጣ የሚደቀነው የሚታየን የምንመለከተው ማለት ነው። የማህበረሰብ ጉዳት የጤና ችግር ደግሞም በረከትን ያጠፋል። እንዲህ ሰው ምን እያለ ነው? በእርግጥ እኔ መራራ ስር ውስጥ በቅሏል ብላችሁ ልትጠይቁን ትችሉ ይሆናል። አዎ እኔ ምልክቶቹን ነው የምነግራችሁ። ምልክቶቹ ካለባችሁ ጸልያችሁ ሄዱ። እግዚአብሔር ይርዳን ሁላችን። መራራ ስር ሰው ውስጡ እየበቀለ እየገዛው መሆኑን የሚያሳዩ መንፈሳዊ ምልክቶች አሉ። ልክ ሐኪም ለአንድ የሰውነት ህመማችን ምልክት ይሆናሉ ብሎ የሚገምታቸውን እየዘረዘረ እንደሚነግረን ወይም እንደሚጠይቀን ሁሉ የእግዚአብሔር ቃልም ሰው በመራራ ስር እንደ ኤሳው ዝሙትም ሊሆን ይችላል፣ ርኩሰትም ሊሆን ይችላል፣ ጸብም ሊሆን ይችላል፣ ሐሜትም ሊሆን ይችላል፣ ሟርትም ሊሆን ይችላል፣ የሰው ገንዘብ መውሰድም ሊሆን ይችላል፣ ዘረኝነትም ሊሆን ይችላል፣ በፖለቲካ ውስጥ መመረዝም ሊሆን ይችላል። ምልክቶቹ ግን እነዚህ ናቸው። መጮ፣ መራገም፣ መተንኮስ፣ በአሽሙር ሰውን መውጋት የመራራ ስር ምልክቶች ናቸው። ብስጭት፣ ጥቂት ለማመስገን የሚሆኑት አይን ማጣት። ተወዳጆች በእግዚአብሔር ቸርነት በእኛ ጉልበት እዚህ ደረስነው። ጥቂቷ ነገር ተመስገን ለማለት ምክንያት ትሆነናለች። ስሙ ለዘላለም የተመሰገነ ይሁን። ተመስገን ለማለት ምክንያት ትሆነናለች። አያችሁ ጥላቻ፣ ንዴት፣ ምሕረትን ማጣት፣ ከእግዚአብሔር መራቅ፣ የጸሎት ድካም፣ የመንፈስ እርካታ ማጣትና ተደጋጋሚ የማይፈታ ግጭት ውስጥ ምንገባ ከሆነ መራራ ስር ይዞናል ማለት ነው። አንቆናል፣ አድጓል፣ ሰፍቷል፣ ስፍራ ይዟል፣ ስር ሰዷል፣ ቦታ አካሏል። ለክርስትናችን ለማህበራዊ ግንኙነታችን ለትዳርም ቢሆን ለስራም ቢሆን ለአብሮነትም ለአብሮ አደግነትም ቢሆን ለኮሚቴ ስራም ቢሆን ለመንፈሳዊ ሐሳብም ቢሆን እነዚህ ነገሮች እንቅፋት ናቸው። እንዴት እናስወግዳቸው? የሚገርም ነው። ይህንን የመፍትሄ ሐሳብ የቅዱስ መጽሐፍ የምነግራችሁ ከአንደኛ ጴጥሮስ ምዕራፍ 3 ከቁጥር 8 እስከ 12 እና ሁለት ጥቅስ ደግሞ ከቅዱስ ጳውሎስ መልእክት ጨምሬ እጨርሳለሁ። የመጀመሪያው የሌላውን መከራ የራስ ማረግ፣ የሌላው ሰው ችግር፣ የሌላ ሰው ረሃብ፣ የሌላው ሰው ደም መፍሰስ፣ የሌላው ሰው መፈናቀል፣ የሌላ ሰው ህመም፣ የሌላ ሰው ፍትህ ማጣት፣ የሌላ ሰው መራብ፣ የሌላው ሰው ቤት መፍረስ፣ መፈናቀል በኔስ ቢሆን ብሎ የሚያስብ ከሆነ ልቡ ገር ታዛዥ፣ ይቅር ባይ፣ ምሕረት የሚያውቅ
ሌላውን በጸሎት የሚያስብ ይሆናል። ሐዋርያው እንዲህ ነው የሚለው በመጨረሻው ሁላችሁ በአንድ ልብ ይላል። ቁጥር 8 ላይ ነው። የሌላውን መከራ እንደ ለራሳችሁ ለእናንተ እንደሚሆን አድርጉ፣ እንደ ወንድማማች ተዋደዱ፣ ሩሩዎቹን ትሑታን ሁኑ ይላል። የሌላውን መከራ የራስ ማድረግ፣ የጎረቤት የትዳር ግጭት የኔስ ቢሆን ብለህ በጸሎት አስብ። የጎረቤት ልጅ መበላሸት የኔስ ልጅ ቢበላሽ ብለህ በጸሎት አስብ። የጎረቤት በረከት ማጣት በኔስ ቤት መጥቶ ቢሆን ብለህ አስብ። የመንደር ውከት፣ የመንደር ጸብ፣ የመንደር የሀገር ውከት፣ የሀገር ጸብ በኔስ ቢሆን ብዙ ሰዎች ዛሬ የሌሎችን መከራ የራስ ለማድረግ ጆሮአቸውን ደፍነዋል፣ ጆሮአቸውን በጥጥ ደፍነዋል። እንደውም የሰው መጎሳቆል፣ የሰው መፈናቀል፣ የሰው ሞት፣ የሰው መከራ፣ የሰው ችግር ላለመስማት እምቢ ያለ ብዙ ትውልድ የበዛበት ዘመን ላይ ደርሰናል። እግዚአብሔር ልቦና ይስጠልሁላችሁ። እምቢ ብለናል። በራሳችን ኮንፈርት ዞን ውስጥ ነው ያለነው። ጉዳዩ እኛ ጋር አይምጣ እንጂ፣ ጉዳዩ እኛን አይዳስ እንጂ፣ ጉዳዩ እኛን አይንካ እንጂ የሌላው ችግር የሌላው መከራ ማያሳስበው ትውልድ በዝቷል። የዚህ የኒው ጄኔሬሽን የአዲሱ ዘመን ትውልድ የአልፋ ጄኔሬሽን ትውልድ የዚህ የኤአይ ትውልድ ውጤት ነው። ሰዋዊነት እየጠፋ ለሰው ማዘን እየጠፋ የሌላውን መከራ የራስ ማድረግ እንደ ነውር ብቻ ሳይሆን እንደ ሀፍረት የሚቆጥሩ ብዙዎች እንዲበዙ ሆነዋል። ደጉ ሳምራዊ ትዝ ይላችኋል? የወደቀውን ወንበዴ የደበደቡትን ሰው አንስቶ ለአስታማሚ ሰጥቶ አክሞ ቀሩን ጊዜው እንዲያሽሉት ነው ጌታ በሉቃስ ወንጌል የነገረ። ዛሬ ዘጉድ ሰመርቲያን ያለ ዓለም ሁሉ በጎ ማድረግን ምሳሌ ያደረገው ዘሩ፣ ሃይማኖቱ፣ አካባቢው ከማይገናኘው ሰው ጋር ዘሩ፣ አካባቢው፣ ሃይማኖቱ የሚገናኙ ጥለውት ሲያልፉ እሱ ግን ሰዋዊነቱ ይዞት የሌላውን መከራ የራስ አድርጎ ተቀበለ። እንዲህ አይነት ልቦና ይስጠልሁላችሁ። እንደሚከብዳችሁ አውቃለሁ፣ ይህን ለማድረግ እየተጨነቅን ስላለ። ትናንት የትግራይ ጦርነት የኛም ጦርነት ነው ብለን ብንጸልይ ሱባኤ ብንገባ በጊዜው ብንል ዛሬ በሰሜኑ በአማራው፣ ዛሬ በኦሮሚያ አካባቢ፣ ዛሬ በሌላው ጋር የምንሰማው ግጭት እግዚአብሔር ያቆመው ነበረ። ዛሬም አልረፈደም። ማረን እንበለው። የሌላውን መከራ የራሳችን እናድርግ። እግዚአብሔር መከራ ሁሉ ከሀገራችን ያርቅልን። ተወዳጆች፣ ሁለተኛው ክፉን በክፉ አለመመለስ። መጽሐፍ እንዲህ ይላል ቁጥር 9 ላይ አንደኛ ጴጥሮስ ምዕራፍ 3 ቁጥር 9 ክፉን በክፉ ፈንታ ወይም ስድብን በስድብ ፈንታ አትመልሱ፣ በዚህ ፈንታ ባርኩ እንጂ በረከትን ልትወርሱ ለዚህ ተጠርታችኋልና ይለናል። ተወዳጆች፣ ተናግረው የሚያናግሯችሁ፣ ጮኸው የሚያስጮኋችሁ፣ ተንኩሰው ወደ ትንኮሳ የሚመሯችሁ፣ ሰድበው የስድብ ቃል እንድታወጡ የሚያደርጓችሁ፣ ገፍተው በግፊያ ውስጥ ኃይል አምጥታችሁ እንድትጋፉ የሚያደርጓችሁ ብዙ ጉዳዮች ቢኖሯችሁ በቀልን ግን ለእግዚአብሔር ስጡ። እግዚአብሔር ሲመታ ጠላትን ስፍራው አይገኝም። እግዚአብሔር ሲመታ ጠላትን አሁን በቀደም ያከበርነው የዳር ሚካኤል ታሪክ ትዝ ይላችኋል። የእግዚአብሔር መልአክ መጀመሪያ ሕዝቡን ከፊት ሆኖ ይመራ ነበር። የእግዚአብሔር ሕዝብ ከኋላ ጠላት እየበረታበት ሲመጣ ሙሴ ዝም በሉ እናንተ፣ አትጨነቁ፣ ወደ ኋላ አታፈግፍጉ፣ አትማረሩ፣ አትጠራጠሩ፣ እግዚአብሔር ስለእናንተ ይዋጋል። ስሙ ማን ይባላል? እግዚአብሔር ይባላል ካላቸው በኋላ የእግዚአብሔር መልአክ ፊት ለፊት የነበረው ሄደና ከእግዚአብሔር ሕዝብ በኋላ ሆነ። የኋላን ጠላት ጋረደ። ቅዱስ ገብርኤል ይጋርድልን። የኋላችን ማናቀው ብዙ ሴራ፣ ብዙ መከራ፣ ብዙ እቅድ፣ ብዙ ጥፋት፣ ብዙ ጠላት፣ ብዙ አድማ፣ ብዙ አስጨናቂ ነገር አለብንና
ያድርግልን። ወዳጆች ለእግዚአብሔር ጉዳይ ሲሰጥ ኋላውን በሱ ይጠበቃል፣ ፊቱም በሱ ይመራል። ክፉን በክፉ አለመመለስ። እኔ አንድ ታሪክ ትዝ ይለኛል። አንዲት ሴት ነበረች ይላል አንድ መጽሐፍ ላይ ሳነብ። ደግ ናት፣ የተራበ ታበላለች፣ በቤቷ መስኮት ላይ ህብስት እየጋገረች ታስቀምጣለች። ድሆች መጥተው ይወስዳሉ። አንድ ግን መንደሯ ቅርብ ላይ ያለ ምስኪን ሁሉ ቀን ህብስቱን ሲወስድ አንጎራጉሮ ይሄዳል፣ አያመሰግንም። አንድ ቀን ተበሳጨች። እንዴት አያመሰግነኝም አለች። በስጦታችን ምስጋናና በረከቱ ከማን ነው የሚገኘው? ከእግዚአብሔር ነው። ብድር ከፋይ ማን ነው? ግን ጠላት አእምሮዋን ነካው። ደሞም ባለጌማ ካላመሰገነኝ በሱ ላይ መርዝ መርዤ ገለዋለሁ አለች። እግዚአብሔር ከዚህ ሰው ነው። የእግዚአብሔር መንፈስ ግን ልቧን መለሳት። ይመልሰን ሁላችንን። አማተበችና በስማም እንዴ ምንስ ባይለኝ ብድራት እግዚአብሔር ነው ብላ እንደውም ቀለብስ ከሌሎቹ ጋር አድራ በመስኮት ላይ አኖረችለት። እንደተለመደው መጥቶ ወሰደ። ልጇ ለረጅም ጊዜ ንግድ ሄዶ ቀርቶባት ነበርና ቁጭ ብላ ስትተክዝ ቤቷ ተንኳኳ። ስትከፍት ተወዳጁ ልጇ አንድዬ ልጇ ፊቱ ቆስቁላ፣ ሰውነቱ ከስቷል፣ ልብሱ ተበጣጥሷል፣ አቅም አጥቷል፣ ደክሟል። እማዬ ብሎ ድግፍ ብሎ በሷ አቅፎ በመከራ እዛ ቦታ መድረሱን ነገራት። የባህር ወንበዴዎች እንደዘረፉት እንደደበደቡት ንብረቱን እንደቀሙት እናት ደረቷ ላይ አርጋ አለቀሰች። ለሞኑ እንዴት እዚህ ደረስክ አለች። እማዬ አላት ያኛ ሰፈር ያለው ዳ መራመድ ሲያቅተኛ አይቶ አሳርፎ የሚጣፍጥ ህብስት ሰጥቶ ጉልበት እንዳገኝ አድርጎ አጠጥቶ እሱም በመብላቴ እዚህ ደረስኩኝ አለ። ያ ህብስት የማን ህብስት ነበረ? የማን ነበረ? እያች በጎነት ሁሉ ጊዜ በበረከት ይከፈለናል። ያደርግልን ለሁላችን። በጎነት ቤቱ ጋር እንደሚከፈለን፣ በጎነት ምን ቀን እንደሚደርስልን፣ በጎነት የትኛውን የተሰበረ ድልድይ እንደሚያሻግረን፣ በጎነት የትኛውን የጨለመ ቀናችንን ብርሃን እንደሚያደርገው፣ በጎነት የትኛውን በሾክ የታጠረ ህይወታችንን ነፃ እንደሚያደርገው ስለማናል ሁሉ ጊዜ ክፉን በክፉ መመለስ ትተን መባረክ ማመስገን በጎ መስራት በህይወታችን ሲኖር መራራው ስር ከህይወታችን ይጠፋል። እግዚአብሔር ይርዳን ሁላችን። ሶስተኛው ፈጠን እያልኩ ነው። መራራ ስር እንዲጠፋ አንደበታችንን እንግዛ። የዛሬ ዘመን አንደበት በጣም ከባድ ሆኗል። ድሮ ሐሜት ነበር፣ ይሄ ባክቢቲንግ የምትሉት። ዛሬ ነገር ዓለሙ ሁሉ ይሄ አልፋ ጄነሬሽን ላይ ስለደረስን በዚህ ሞባይል ላይ እየተጻፈ በዚህ ሞባይል ላይ በኤአይ እየተሰራ የሚፈለገው ይሰደባል፣ የሚፈለገው ይረገማል፣ የሚፈለገው ይተቻል፣ የሚፈለገውን ነገር ይደረጋል። እግዚአብሔር አንደበታችንን ያከናውንልን። እግዚአብሔር አንደበታችንን የሰጠን እንድናመሰግን እንድናከብረው በእግዚአብሔር ሐሳብ የተሞሉ ቃላቶችን እንድንናገርበት ነው። ቁጥር 10 ላይ ምን ይላል? ቅዱስ ጴጥሮስ የቅዱስ የመዝሙረኛውን ዳዊትንም ቃል ተውሶ ነው። ሕይወትን ሊወድ መልካሞችንም ቀኖች ላይ የሚፈልግ ሰው ምላሱን ከክፉ ከንፈሮቹንም ተንኮል ከመናገር ይከልክል ይላል። እግዚአብሔር አንደበታችንን ያከናውንልን። የሚራገም አንደበት መራራ ስር የበቀለበት ነው። ክደት የሚያወራ አንደበት መራራ ስር የበቀለበት ነው። ባልንጀራን ብሎ የሚክድ አንደበት መራራ ስር የበቀለበት ነው። ዋሽቶ የሚያጣላ አንደበት መራራ ስር የበቀለበት ነው። ስለዚህ አንደበታችንን እግዚአብሔር ያከናውንልን። ተወዳጆች ሆይ አንደበት ክፉ ነው። ሰውየው በህልሜ ያገረ ገዢውን
እጅ አስሬ ስገርፈው አደርኩ ብሎ ለሚስትየው ይነግራታል። ይሄ ግብር የሚጭንብን ያ ክፉ ነገር ገዢ በልምሃ ለመሆኑ አንተ ስትገርፈው እጁን ማን ያዘልህ አለችው። አንቺ ጀግናዋ ሚስቴ ነሽ ይላታል። ብልኩ የኔ ባል እኮ በሁለመና ድንቅ ነው፣ በእውንም ድንቅ ነው፣ በህልምም ድንቅ ነው ትለዋለች። ጥሩ ነው ሚስቶች ባላችሁን ማድነቅ አይደል ወገኖች? ባሎችም እንደዛው ብዙ ጊዜ እናገረዋለሁ። እኔ አሜሪካን ሀገር ሄጄ አንድ ቤተክርስቲያን ሳስተምር ግዴላችሁም ባሎች ሚስታችሁን ውዴ በሏት፣ እሷ ምን ውድ ትልህና ጧት ጥሩ ቁርስ ታበላሃለች አልኳቸው። አንድ ሴትዮ መጣችና አባታችን አለች፣ ይገርሞታል ውዴ አለኝ እኮ ባሌ እስከ ዛሬ ብሎኝ አያውቅም ነበር የሚለኝ። እንደውም በዛ በፈረንጅ ሀገር ጥሩ ነው መጣ ልቡ ባይገናኝም አንደበቱ ይገናኛል። ስዊት ምናምን ይባባላሉ፣ ሃኒ ይባባላሉ። እኛ እንኳን ይሄ ብዙ አልጻፈብንም። አንቺ ነው ብዙ ጊዜ የሚቀናል፣ አንተ ነው የሚቀናል። እንዲህ አባታችን ከተጋባን 15 ዓመት ነው ውዴ ሲለኝ ልቤ ተከከለ እና ምን አልሽው አንቺ ውዴ ያልኩት ደስ አይልም አለ። እና እንዴት አይነት ቀን አሳልፋችሁ አልኳት። የተባረከ ቀን በቃ እንዴት የልንገሮት አባታችን ተፍ ስንል ለምሳውም ለራቱም ከቤተ ክርስቲያን ተመልሰን ስለነበረ እንዴት የልንገሮት አለች። እግዚአብሔር እንዲህ አይነት ልቦና ይስጠናል። ምክንያቱም ባሎች እንዲህ ልትሆኑ ይገባል። ሚስቶቻችሁን ልታከብሩ፣ ውዴ ልትሏት፣ የኔ ልትሏት፣ ሚስቶችም እንደዚሁ። ስለዚህ ይሄ ሰውዬ ይሄን ሲላት ወደ ስራ ሲሄድ እሷስ ጥሩ አፍ ያላቸውን ጎረቤቶቿን ጠራችና ባሌ እኮ ዛሬ አገረ ገዢውን ሲገርፍ አደረ አለች። እዚያ አካባቢ ቤተ መንግስት ስለሆነ ያስፈራል ይሄን መናገር። እርግጥ ለአምስት ሴቶች ትነግራለች። ጉድ ብለው ይወጡና እነሱ ደግሞ በሌላ ቡና ለአምስት ጉዳዩ ተባዛ ማለት ነው። ነጭ ለባሽ ጋር ጉዳዩ ደረሰ። ፈርቼ ነው ቅድም ነጭ ለባሽ ካለ ብዬ ይሄንን ያልኩት። ነጭ ለባሽ ማለት የጆሮ የሚሰሙ ማለት ነው። በኋላ ጡንቻቸው የኔን ሆድ የሚያካክል መጡና የጨምደው ሌሊቱን ሙሉ ሲተመጥሉ ታደሩ። አንተ ሁለተኛ እንኳን አገረ ገያችንን በህልም ልታይ እንደው የቤታቸውን አጥር እንኳን ካጠርክ ካየህ ከዚህ ባሰ ይደርሳል። አረ ሁለተኛ አረ በፍጹም አለ። ወደ ቤቱ ተጠፍጥፍ አድርገው ጣሉት። ምን ነው ወደ አፌ ያመጣው አላት። ዝም በይ ስም አልጠራም፣ እንኳን ስም ቀርቶ አጥር እንዳትተውያለሁ አለ። በማግስቱ እነዛ ሰዎች መጡ። በር ተንኳኳ። አረ ቤቶቼ እንኳን ጌታዬን በህልሜ ዛሬ አጥራቸውን እንኳን አላየሁም። ኖ ለዚህ አልመጣንም። ለመሆኑ ጌታችንን ስትገርፍ እጃቸውን ያዘው ነበር? ትንሽ ጦሽ ልትደረግ ማለት ነው። ይሄ ማመሰግን አንደበት፣ ቧልት የሚያበዛ አንደበት። ዳዊት አቤቱ ለአፌ ጠባቂ አኑር ብሏል። እስቲ እንበል ይሄንን ቃል አቤቱ ለአፌ ጠባቂ አኑር። ጽድቅ እንድናወራ፣ በረከት እንድናወራ፣ ሚያንጽ እንድናወራ፣ ሚገነባ እንድናወራ፣ ሚሰበስብ እንድናወራ፣ ሚያበረታ እንድናወራ፣ የመንግስቱን አዋጅ እንድናወራ እግዚአብሔር አንደበታችንን ያከናውንልን። አራተኛው የጨረስኩ ነው ትምህርቴን። መራራ ስር በሕይወታችን እንዲያድ ከሚያደርጉ ትልቁ ነገር አንዱ እሱንም ለማስወገድ ከሚረዱ ትልቁ መፍትሄ ዋነኛው የሰላምን መንገድ መከተል። ሰላም እንደ ማለዳ ፀሐይ ናት። ማለዳ ፀሐይ ግንባራችሁን ሰውነታችሁን ስትሰጧት እሷ ደግሞ ሙቀት ትሰጣችኋለች። ሰላም በቤት ውስጥም ስራ ትፈልጋለች። ሰላም በመስሪያ ቤት ውስጥም ስራ ትፈልጋለች። እንደ ተክል ናት። ኩትኳቶ ውሃ ማጠጣት እንክብካቤ ትፈልጋለች።
ሰላም አሽሙር አትፈልግም። ሰላም ፖለቲካ አትፈልግም። ሰላም ማታለል አትፈልግም። ሰላም ሽንገላ አትፈልግም። ሰላም እውነትና ጽድቅን ብቻ ነው የምትፈልገው። ወይም ይጸለይላችንም አያችሁ ተወዳጆች፣ ሰላምን የሚፈልጉ ሰዎች ሁሉ ጊዜ ሰላም ሰራተኞች ስለሚሆኑ የሰላም አምላክ ከነሱ ጋር ይሆናል። ሰላምን ይጸለይላችሁ። በቤታችሁ ባልና ሚስቶች ለመገጫጨት ከመነሳት በፊት በተቻለ መጠን ለሰላም ራስን መስጠት ይገባል። እኔ አንድ ታሪክ ላይ ቤተሰቡን የሚያውቅ ባል ነበርና አንድ መምህር አባት ማለት ምን ማለት ነው ብሎ ጥያቄ ተማሪዎቹን ጠየቀ። ወንዶች በማርያም ስም ይለደም እና ሁሉም እንዳባታቸው አይነት እንዳባታቸው ጠባይ ደጉንም ተንከባካቢውንም ኮርኳሚውንም ምንም ጻፉ። ያው ሁላችን ባደግንበት አይነት ያንዱ ጽሑፍ ግን መምህሩን እንደው ቀልቡ ሰረቀ። አባት ማለት አለ በተንኮላተፈ አንደበት እያነበበለት ማታ ማታ አንሽቶ የሚበላ በዚህ በግጫ ብሎ የሚገፋ ቀጥሎ የታለች እናታችሁ ብሎ የሚሳደር እንጀራ ሲሰጠው የሚበላ ብሎ የሚደፋ እማዬን ጸጉሯን ለመያዝ ምርዋሯ ጣፍ ከዚህ ሰው ረኑላት አለ እንደዚህ አይነት ማለት እዛ ጋር አንድ እንዴት ያለች ስንት አለ በየቤቱ ነው አይደል? መድኃኒዓለም ያዝላችሁ እናቶች። ጎሽ ለልጇ ስትል ተወጋይትን ነበር እናቴ ድሮ። አሁን ነው የገባኝ እሷ ከሞተች በኋላ መጎዳቷ መወጋቷ ለኔ ስትል መከራ መቀበሏ። እናቶች ያስችላችሁ። እናንተም ገሮቹ ነው አትተናነቁ። እስኪ ንካኝ ብላችሁ አንገታችሁን ሰቅቃችሁ አትስጡ ለባላችሁ። ማማተብ ምን ማለት ወገኖች? እንትና ይሄ የግብጽ የሰንበት ትምህርት ቤትን መሰረተ የሚባለው ዲያቆን ሀዲን ነው መሰለኝ ስሙ። ብዙ ሰዎች በሰንበት ትምህርት ቤት ምክንያት ሊደበድቡት ምንድነው ወጣት መሰበሰብ ሲሉት ሲያማትብ አጋንንት ከላያቸው ላይ ያባረሩ ነበር። ሲያማትቡ ሁላቸው አጋንንትን ያረቀልን። ስለዚህ እናቶች ጸብ ሲመጣ አማቱ፣ ወንዶችም እንደዛው አትተናነቁ። ብቻ ጃር ይዛችሁ አባታችሁን ለማለት ሞክሩ። አምናለሁ ብዙ የእግዚአብሔር ያለው መራራ ስብ በውስጣቸው በቀለ ሴቶች እንዳሉ። ደውም አንድ ታሪክ ትዝ የሚለኝ አንድ ቀን ሰይጣን መጣ አሉ ሰዎች በተሰበሰቡበት። ሰው ሁሉ ጠፍቶ ሄዳሉ። አንድ ወንድ ብቻውን ቀረ። እንዴት አትፈራም? አውቀኸኛለሁ ማን እንደሆንኩ አለው። አውቄያለሁ። ማን ነኝ እኔ? ሰይጣን ነህ። እንዴት አወቀኝ? አይ ከእህቱ ጋር በአንድ ቤት ለ10 ዓመት አብረን ስለምንኖር ነው። ሚስቱን ማለት ነው። ቤታችሁ ወንዶ ሳቃችሁ አይደል? ደስ አላችሁ። እግዚአብሔር ይርዳችሁ። እናንተ እንደ ሳራ ያለች ሚስት ይስጣችሁ። ገር የሆነች ሴት ይስጣችሁ። እሺ ባይ ታዛዥ ደግሞ እናንተ የምትወዷት ሚስት ይስጣችሁ። ስለዚህ መጽሐፍ ሰላምን እንድንከተል ይነግረናል። ሰላም በረከት አለው። ምን ይላል? ቁጥር 11 ላይ ከክፉ ፈቀቅ በል መልካምንም አድርግ ሰላምንም እሻ ተከተለው ብሎ ይነግረናል። ሰላምን ከፈለከው ሰላም ይመጣል ማለት። ብዙ ሰባኪዎች እንደነገሯችሁ አስባለሁ። እቺ ቤተክርስቲያን ሲመጡ እኛ የሚጋጩ ሴትዮ በመቋሚያ በቦታ በምን ጸልዩ በእንተ ሰላም ሲባል ጸልዩ በእንተ ሰላም ምስል ዲያቆኑ በአራት ማዕዘንኛ እንዲያን እንሳለም የለ። እሳቸው ወደ ቄሶቹ ወደ ወንዶቹ አሉና ወደ ሴቶቹ ዞር ሲሉ የተጣላትን ሴት ይላሉ። አንቺ አይደለም ማለት ምን አሏት? ያቺ ሲዋዛ መሰለቻችሁ። ድሮም አንቺ ይፈልጋል ሰላምን እኮ ነው ማምላክ። በጣም ቀላል ቋንቋ እኮ ነው የምነግራችሁ። ከሰጠህ ይሰጣል፣ ካቀበልክ ትቀበላለህ፣ ካቀረብክ ይቀርብልሃል። እጅ ከነሳ እጅ ትነሳለህ። ፍቅር ከሰጠህ ፍቅር ትቀበላለህ።
ጸብ ካወጅክ ምክንያቱም ሰው ሁሉ የዘራው ምን ያደርጋል? አንድ ላይ ንገሩኝ፣ ምን ያደርጋል? አሁን ነዶአችንን እኮ የመከራ ነዶ ተሸክመን ነውና ግጭቱ፣ ዘረኝነቱ፣ ብሔርተኝነቱ የታቀፈን ዞሮ እኮ ቀረብ ብሎ እኮ የተዘራው ነዶ እኮ እኛው ያረግነውን ይዘን ስለምንዞር። ስለዚህ ለሰላም እያንዳንዱ አማኝ በዚህ ጾም ውስጥ ኦርቶዶክሳዊ ሁሉ ክርስቶስ አምላክ ለሰላም ሀበነ ሰላም አለቃ የሰላም አባት የሰላም ጌታ ዓለም እንደሚሰጣችሁ ያለ ሰላም አልሰጣችሁም ያልክ የታመነው ሰላም በኔ ቤት፣ የታመነው ሰላም በኔ ሰፈር፣ የታመነው ሰፈር በኔ ሀገር፣ የታመነው ሰላም በቤተ ክርስቲያኔ ይምጣ ብላችሁ ጸልዩ። መራራ ስር ውስጣችሁ እንዳይበቅል ማጠቃለያ መልእክቴ ምድራውያን አንሆን፣ በላይ ያለውን ማሰብ። ለሁሉ እንደየስራው የሚሰጠው የገደለውንም የበቀል ዋጋውን የሚሰጠው ፍትህ ያጣመመውንም ዳኝነቱን የሚያሳየው በላይ ማን አለ? ሁሉ ጊዜ ነገራችን ምድራዊ ከሆነ መራራው ስር ውስጣችን በቅሏል። በቃ ማፈናፈን አልቻለም። ቅድም ያየናቸው የክፋት ስራዎች ሁሉ የምድራዊያነት ውጤቶች ናቸው። ሰው ሁሉ ቀን ክፉ ሲመጣ ወደ ላይ ማየት ከቻለ ክፉን ከማድረግ እየተቆጠበ ይመጣል። በስራው ሁሉ ውስጥ፣ በበደል ውስጥ ሁሉ፣ በርኩሰት ውስጥ ሁሉ፣ በማናቸው ማናኗር ውስጥ እግዚአብሔር አለ የሚል ሰው ሁሉ ጊዜ በምድር ላይ በጎ ኑሮን ይኖራል። ያደርግልን ሁላችን ባታችን ርዕሰ-ርዑሳን እርሱን የመሰሉ መነኩሴ ሲጸልዩ እንዲደርብ ላይ ወጥተው አንድ ሌባ ቤታቸው ገብቶ ዳዊቱን መስቀሉን ጥርግርግ አድርጎ ሊወጣ ሲል እላናቸው ያስታኩቱባትን ዕጣን አነሱና ቀኝ ግራ ፊት ኋላውን ዞሮ ሊወጣ ሲል ወደ ጭንቅላቱ ወረወሩ። መላጣ ነበር። እንዳጋጣሚ ሲመታው ቆህ አለ። መላጣ ይባልም ብለውኛል። አንድ መላጣ ሰው የመላ አምጣ ነው ብለውኛል። ደስ ብሎኛል ንግግሩ። ለካ ምሁሮች ሚላጡት ለዚህ ነው ይላሉ። መላ አምጣ ነው የሚባል ብለውኛል። ጥሩ ነው። ቀና ሲል አረጋዊ አባት እላይ ጸሎት እየጸለዩ ነው። ልጄ አሉት። ምን አሉት? እስቲ ንገሩት ይሄን ቃል ምን አሉት? በሰማይ ልጄ ማን ይለናል? የኃጢአት እቅድ፣ የኃጢአት ፕላን፣ የርኩሰት ፕላን፣ የመርዛማነት ፕላን፣ የዘረኝነት ፕላን፣ የስርቆት ፕላን፣ ፍትህ ማጣት ፕላን፣ ቤተክርስቲያንን የመጉዳት ፕላን፣ የኑፋቄ ክደት ፕላን ላቀድን ሁሉ በሰማይ ልጄ የሚለን ምን አለ? ምን አለን? ያ ልጄ አሉት። ፊትና ኋላን ቀኝና ግራን ዙሪያውን ሁሉ ተመለከትክ፣ እባክህ አንዳንድ ጊዜ ወደ ላይ ተመልከት። በላይ ምን ስላለ? እግዚአብሔር። ስለዚህ ቅዱስ ጳውሎስ በቆላስይስ ምዕራፍ 3 ቁጥር 2 ላይ በላይ ያለውን አስቡ እንጂ በምድር ያለውን ብቻ አይደለም ይላል። ሰው በላይ ያለውን የመንግስተ ሰማያትን ነገር ካሰበ መራራ ስር ከውስጡ ተነቅሎ ይወጣል። የመጨረሻ ቃሌ መራራ ስር በውስጣችን በቅሎ ሲያስጨንቀን መራራ ስር የምናስወግድበት ትልቁ መሳሪያ ያለፈውን መርሳት ነው። እስቲ ከኔ ጋር በሉ፣ ያለፈውን መርሳት። ምን ማለት? ጸብ ያለን፣ ቂም ያለን፣ በቀል ያለን። እኔ እግዚአብሔርች ቤተክርስቲያን እቺም በዓለም ላይ ያላስረገጠችን የቤተክርስቲያን ክፍል የለም። ደቡብ አፍሪካ የሰማሁት ነገር ሁሉ ልቤን እረፍት ይሰጠዋል። ዜናቸው ላይ forgive and forget ይላሉ። ይቅር በል ደሞም እርሳው ይላል። መጽሐፋችን የተሞላው በዚህ ውስጥ ነው። ጌታ ይቅር ካላላችሁ ምን አትባሉ? ይቅር አትባሉ። በተሰቀለ ቀን እንኳን የሚያደርጉትን አያውቁምና ምን በላቸው? ድገሙት። ምን በላቸው? የሚያደርጉትን ሳያውቁ የሚበድሉንን ሁሉ ማን ይቅር ይበላቸው?
እግዚአብሔር ይቅር ይበላቸው። ስለዚህ ሰው መራራ ስር ከውስጡ እንዲነቀል ያለፈውን ነገር መርሳት አለበት። በዚህ በመንፈሳዊ ሕይወታችን ውስጥ በዚህ ዘመን ብዙዎቻችን ከምንቸገርበት ጉዳዮች መካከል የትናንት ነገር ያበሳጨናል፣ የነገ ነገር ያስፈራናል። ወይኔ ትናንትና ይሄን ባረግ፣ ይሄን ብሰራ፣ ይሄን ባከናውን እንዲህ አልሆንም ነበር እንላለን። ተወዳጆች ትናንት ግን ከነሙሉ ክብሩ፣ ከነሙሉ ጥቅሙ፣ ከነሙሉ ውበቱ፣ ከነሙሉ ሳቁ፣ ከነሙሉ ደስታው፣ ከነሙሉ ጉልበቱ፣ ከነሙሉ ሁለንተናነቱ አልፏል። ማንም ሰው ትናንትን ወደዚህ ጎትቶ ሊያመጣ አይችልም። ይችላል ወገኖች? አሁን እኔ ድሮ ብታይ ሆድ የለኝም፣ ቆቤንም ባው ፀጉሬም ሙሉ ነበረ። ደግሞ ከአንድ 10 ዓመት በኋላ እዚህ ደብር ልመጣ ዚፔን እንኳን መዝጋት አቅቶኝ ምነው ሳሙኤል እንዲተንገዛበዙ ነው የምትሉት? ማያልፍ ነገር የለም። ስለዚህ በትናንት እየተበሳጨን መራራ ስር ውስጣችን ያለ ሰዎች እናስወግደው። ሌላው ነገር ነው የምንፈራው። ነገ ብርሃን ይሆን ጨለማ፣ እስቅ ይሆን አለቅስ ይሆን፣ በላይ ይሆን ብራብ ይሆን፣ ይሳካልኝ ይሆን ደግሞ አይሳካ፣ አለቃ ይደሰት ይሆን ይስበዛች፣ ብዙ ነገር እንላለን። እባካችሁ ነገ ለራሱ የቀኑ ክፋት ይበቃዋል። ጌታ ነው ያለው ቤሩ ለጌሰም የሰምሰት ይለርሳ ለመዳት በሉ ለራሱ የቀኑ ክፋት ይበቃዋል። ሐዋርያው ጳውሎስ ደግሞ የመዳን ቀን መቼ ነው አለ? አሁን ነው። አሁን እስቲ አሁን ይበሉላችሁ። ካይሮስ እና ክሪዮስ የሚባሉ አሁን ጊዜ የለንም፣ የሰዓት ጊዜ አቆጣጠሮች አሉ። አንደኛው እቺ ደቂቃ ጥቂት እያለ ደቂቃ፣ ሰኮንድ፣ ሰዓት ምናምን ዓመተ ምህረት ዓመተ ዓለም የምንላት ናት። አንደኛው ግን የጌታ ቀን የመዳን ቀን አሁን የምትባል የጌታ መለኮታዊ ፈቃድና የኛ ልመና የሚገናኙበት ወቅት አሁን ትባላለች። ይሄ አሁን ለሁላችን የሚባለን አሜን በሉ ወገኖች። ይሄ አሜን ይሄ አሁን ለለመንን፣ ለጸለይን፣ ላለቀስን፣ ለደከምን፣ ቀን ለጨለመብን፣ መንገድ ለታጠረብን፣ በልዩ ጦት ለተሰቃየን፣ ትዳር መርዝ ለሆነብን፣ መንፈሳዊነት ለከበረን፣ ጫንቃችን ለተሰበረ ሁሉ ይህች አሁን የተባለችው የእግዚአብሔር ፍቃድ ትድረስልን። እኔን ምን እግዚአብሔርን አመስግን ወገን። ስለዚህ አንድ ነገር እላችኋለሁ። ቅዱስ ጳውሎስ ፊልጵስዩስ ምዕራፍ 3 ቁጥር 13 ላይ ያለ እስቲ እጃችሁን ዘርጉላችሁ። እንደዛ ስፖርት ነው ማሰራት ዘርጉ፣ በረከት እንድትቀበሉ። ደግሞ የካህን ቃል ነው። ምክረ ካህን ማይሰማ ሰው እርጉም ነው። ዘርጋችሁ ከኔ ጋር ትላላችሁ። አንድ ነገር አደርጋለሁ፣ ድምፅ ያንሳል። አንድ ነገር አደርጋለሁ፣ በኋላዬ ያለውን እየረሳሁ በፊቴ ያለውን ለመያዝ እጄን ዘረጋለሁ። በዘረጋችሁት እጅ መጠን በረከት ይግባ። በዘረጋችሁት እጅ ሁሉ ሰላም ይግባ። በዘረጋችሁት እጅ ሁሉ የመላኩ ጥበቃ ከእናንተ ጋር ይሁን። በዘረጋችሁት እጅ ሁሉ መከራ ከእናንተ ይራቅ። ያለፈውን ረስተን የሚመጣውን መፍራት ትተን የመዳን ቀን አሁን የሆነችውን አክብረን እግዚአብሔርን እንድንኖር ቅዱስ ፈቃዱ ይሁንልን። መራራውን ስር ያስወግድልን። የድንግል ማርያም ምልጃ አይለየን። ሊቀ መላእክት ቅዱስ ገብርኤል ይጠብቀን። የሰላም ቀን ይሁንላችሁ። ማነው ምሽት ይሁንላችሁ። ተባረኩ። እግዚአብሔር ከሁላችን ጋር ይሁን።